I will not allow the mistakes of recent decades past to define the course of our future. For too long, we've watched our middle class shrink as we've exported our jobs and wealth to foreign countries. የካቲት 26 ቀን በዋሽንግተን ዲሲ ሰማይ ስር የሚታየው ቅዝቃዜ ከተለመደው የክረምት ወራት ይልቅ ለየት ያለ የፖለቲካ ውርጭ ያዘለ ይመስላል። የዓለምን የፖለቲካ ማዕከል በሆነችው በዚህች ከተማ በነጩ ቤተመንግስትና በካፒቶል ሂል መተላለፊያ ውስጥ የሚሰማው ሽኩቻና የጭንቀት ድምፅ ከመቼውም ጊዜ በላይ አይሏል። ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ መንበራቸው ከተመለሱ በኋላ ለመጀመሪያ ጊዜ የሀገሪቱን ሁኔታ ወይም ስቴት ኦፍ ዘ ዩኒየን ንግግር ለማድረግ ወደ ኮንግረስ አዳራሽ ሲያመሩ ከፊት ለፊታቸው የሚጠብቃቸው ግን ቀደም ሲል እንደለመዱት የድል አድራጊነት እጀባ ሳይሆን የጥርጣሬና በቁጣ የተሞላ የአሜሪካውያን ገጽታ ነው። የንግግር ለትራምፕ ተራ የፖለቲካ ግዴታ አይደለም። ይልቁንም እየተንገታገተ ያለውን ክብራቸውንና እየከዳቸው ያለውን የህዝብ አመኔታ መልሰው ለማግኘት የሚያደርጉት የሞትና የሽረት ትግል መጀመሪያ ነው። ለአንድ 10 ዓመት ያህል ትራምፕ በአሜሪካ ፖለቲካ ውስጥ እንደ ተአምረኛ ተቆጥረው የቆዩበት አንድ ትልቅ ምስጢር ነበራቸው። እሱም ኢኮኖሚውን የማንቀሳቀስ አስማታዊ ብቃት ነው። የብቃታቸው እንደ ብረት የጠነከረና ማንም የማይደፍረው የፖለቲካ ጋሻቸው ነበር። እንደ አውሮፓውያኑ አቆጣጠር በ2016 ሂላሪ ክሊንተንን ሲያሸንፉ በ2020 ተሸንፈውም እንኳን በቢሊዮኖች የሚቆጠሩ ደጋፊዎችን በዙሪያቸው ሲያሰባስቡና በ2024 በታላቅ ድል ወደ ስልጣን ሲመለሱ ህዝቡ ትራምፕን በባህሪው ባንወደውም ኪሳችንን ግን ይሞላዋል በሚል እምነት ነበር የደገፋቸው። ዛሬ ግን ያ የድል ምሰሶ ተናግቷል። የካቲት 2026 ላይ ሆነን ስንመለከት የአሜሪካውያን አመኔታ በትራምፕ ላይ እንደ ደረቅ ቅጠል እየረገፈ ነው። በአሁኑ ወቅት የወጡ የህዝብ አስተያየት ጥናቶች የሚያሳዩት እውነት እጅግ አስደንጋጭ ነው። 39 በመቶ የሚሆኑት ብቻ ናቸው የትራምፕን የኢኮኖሚ አያያዝ የሚደግፉት። 59 በመቶ የሚሆነው ህዝብ ግን ጀርባውን ሰጥቷቸዋል። ይህ ቁጥር ለትራምፕ ካምፕ ተራ አሃዝ ሳይሆን የፖለቲካ መለከቱ የሚነፋበትና የመጨረሻው የውድቀት ደውል እየተደወለ መሆኑን የሚያሳይ ነው። የትራምፕ ስጋት የሚጀምረው ከዚህ የህዝብ ቁጥር መሸርሸር ነው። ትራምፕ ሁሌም ራሳቸውን እንደ ታላቅ ነጋዴና የኢኮኖሚ ሊቅ አድርገው ሲያቀርቡ ቆይተዋል። የመጀመሪያው የስልጣን ዘመናቸው በኮቪድ-19 ወቅት እንኳን ሳይቀር ህዝቡ በኢኮኖሚው ላይ የነበረው እምነት አልተናወጠም ነበር። ዛሬ ግን ሁኔታው ተቀይሯል። አሜሪካውያን አሁን የሚሰማቸው ወርቃማውን ዘመን ሳይሆን የኑሮ ውድነት የሚገርፋቸውን ክፉ አለንጋ ነው። በየሱፐርማርኬቱና በየነዳጅ ማደያው የሚታየው የዋጋ ጭማሪ ትራምፕ በቴሌቪዥን መስኮት የሚነግሩትን የታላቅ ኢኮኖሚ ትርክት መሬት ላይ ከሚታየው መራራ እውነት ጋር እንዲጋጭ አድርጎታል። ህዝቡ አሁን የሚፈልገው በዋሽንግተን የሚነገረውን የስታቲስቲክስ ድል ሳይሆን በቤቱ ውስጥ ያለውን የማዕድ መሟላት ነው። ይህ የአሜሪካውያን አዲስ ፍላጎት ከትራምፕ የፖለቲካ ስልት ጋር ፈጽሞ ሊጣጣም አልቻለም። ትራምፕ ወደ ስልጣን ሲመለሱ የገቡት ቃል የአሜሪካ ወርቃማ ዘመን እንደሚመጣ ነበር። ነገር ግን ያ ቃል ኪዳን በአሁኑ ወቅት እንደ ጉም በኖ ጠፍቷል። ይልቁንም ትራምፕ ከዓለም ጋር የጀመሩት የታሪፍ ወይም የቀረጥ ጦርነትና የንግድ ግጭት በራሳቸው አገር ህዝብ ላይ ተመልሶ እየመታቸው ይገኛል። በቅርቡ የአሜሪካ ጠቅላይ ፍርድ ቤት የወሰነው ውሳኔ በትራምፕ ፊት ላይ የተሰነዘረ ትልቅ ጥፊ ነው። ትራምፕ የአገር ውስጥ ምርትን አሳድጋለሁ በሚል የጣሏቸውን ዓለም አቀፍ ታሪፎች ፍርድ ቤቱ በ6 እና 3 ድምፅ ውድቅ ማድረጉ ትልቅ ድንጋጤም ፈጥሯል። የሚገርመው ደግሞ ትራምፕ ራሳቸው የሾሟቸው 3 የሪፐብሊካን ዳኞች ጭምር በእሳቸው ላይ ድምፅ መስጠታቸው ነው። ይህ ውሳኔ ትራምፕን በህግ ብቻ ሳይሆን በፖለቲካው ሜዳ ላይ ብቻቸውን አስቀርቷቸዋል። ትራምፕ ይህንን ውሳኔ የሐሰትና አደገኛ ብለው ቢፈርጁትም ለተራው አሜሪካዊ ግን ትራምፕ የሚከተሉት መንገድ ለኪሱ ኪሳራ እንጂ ትርፍ እንደማያመጣ ማረጋገጫ ሆኖታል። በዚህ የፖለቲካ ማዕበል ውስጥ ዲሞክራቶች እንደ አሞራ አድፍጠው እየጠበቁ ነው። የዲሞክራቲክ ኮንግሬሽናል ካምፔን ኮሚቴ ሰብሳቢ ሱዛን ዴልቤን በትራምፕ ቁስል ላይ ጨው እየጨመሩ ይገኛሉ። ሪፐብሊካኖችና ትራምፕ ለህዝቡ ስቃይ ደንታ የላቸውም፣ በመጀመሪያው ቀን ዋጋ እቀንሳለሁ ብለው የገቡትን ቃል በልተዋል በማለት ህዝቡን እያነሳሱ ነው። ይህ ንግግር በ2026 የሚካሄደውን የአጋማሽ ዘመን ምርጫ ግምት ውስጥ ያስገባ ነው። ሪፐብሊካኖች በአሁኑ ወቅት የኮንግረሱንና የሴኔቱን የበላይነት ቢይዙም ይህ የበላይነት ግን እንደ አሸዋ ግንብ እየፈረሰ ነው። የሪፐብሊካን ስትራቴጂስቶች በሚስጥር የሚናገሩት አንድ ትልቅ ስጋት አለ። እሱም ህዝቡ በኪሱ ውስጥ ለውጥ ካላየ በንግግር ብቻ የሚቀየር ነገር የለም የሚል ነው። ትራምፕ ግን አሁንም ግትርነታቸውን አላቆሙም። በትሩዝ ሶሻል ገጻቸው ላይ እውነተኛው የህዝብ አስተያየት በጣም ጥሩ ነው፣ እነዚህ የሐሰት ዜናዎች ናቸው በማለት ራሳቸውን ከእውነታው እያራቁ ይገኛሉ። በትራምፕና በአሜሪካውያን መካከል ያለው ልዩነት አሁን ግልጽ ሆኗል። ትራምፕ የሚያወሩት ስለ ዳውን ጆንሰንና ስለ አክሲዮን ገበያ ስኬት ነው። የአክሲዮን ገበያው 50,000 ነጥብ ገባ፣ ይህ በታሪክ ታይቶ የማይታወቅ ስኬት ነው ይላሉ።
ነገር ግን ለብዙሃኑ አሜሪካውያን የአክሲዮን ገበያ መናር በጠረጴዛቸው ላይ ምግብ አይጨምርም ወይም የቤት ኪራያቸውን አይቀንስላቸውም። ይህ የሀብታሞችና የዎል ስትሪት ጨዋታ እንጂ የእነሱ ሕይወት እንዳልሆነ መረዳት ጀምረዋል። የአሜሪካውያን አዲስ ፍላጎት አሁን መረጋጋትን፣ የዋጋ ቅናሽንና የተረጋገጠ የወደፊት ተስፋን ነው። ትራምፕ ግን የሚሰጧቸው ግጭትን፣ የቃላት ጦርነትንና ያልተረጋጋ የኢኮኖሚ ፖሊሲን ነው። ይህ አለመመጣጠን በትራምፕ ላይ ያለውን ጥላቻ እያባባሰው ነው። የቅርብ ጊዜ የኤቢሲ ኒውስ እና የዋሽንግተን ፖስት የሕዝብ አስተያየት ጥናት እንደሚያሳየው በትራምፕ ላይ ያለው አመኔታ በሁሉም ዘርፍ ክፉኛ ወርዷል። በታሪፍ አያያዝ 34 በመቶ፣ የኑሮ ውድነትን በመቆጣጠር ረገድ ደግሞ 32 በመቶ ብቻ ናቸው የሚያምኑባቸው። እንዲያውም የሚገርመው አብዛኛው አሜሪካዊ አሁን በትራምፕም ሆነ በዲሞክራቶች ላይ እምነት አጥቶ በማንም አልተማመንም የሚል ድምፅ እየሰጠ መሆኑ ነው። ይህ ለትራምፕ ትልቅ አደጋ ነው። ምክንያቱም እሳቸው ወደ ስልጣን የመጡት የተረሳውን የህዝብ ድምፅ እሆናለሁ በሚል መፈክር ነበር። አሁን ግን ያ የተረሳው ህዝብ በትራምፕ መረሳቱንና መበደሉን እየተሰማው ነው። ትራምፕ ግን አሁንም ስልታቸውን ለመቀየር ፍላጎት የላቸውም። የታሪፍ ጦርነቱን በሌላ መንገድ ለመቀጠል እየሞከሩ ነው። ይህም በህዝቡ ላይ ተጨማሪ የዋጋ ጫና እንደሚፈጥር ግልጽ ነው። በዛሬው ዕለት የሚደረገው የሀገሪቱ ሁኔታ ንግግር ትራምፕ በታሪክ ፊት የሚዳኙበት መድረክ ነው። በዚህ ንግግር ላይ ትራምፕ ምን ሊሉ ይችላሉ? አሁንም እኔ ታላቅ ነኝ፣ ኢኮኖሚው እያደገ ነው የሚለውን አሮጌ ዘፈን ይዘፍኑ ይሆን ወይስ የህዝቡን ስቃይ ተረድተው አዲስ አቅጣጫ ያሳያሉ? የፖለቲካ ተንታኞች እንደሚሉት ትራምፕ ባህሪያቸው ስለማይፈቅድላቸው ወደ ኋላ አይመለሱም። ይልቁንም የህዝብ አስተያየት ጥናቶችን በማጥላላትና ዲሞክራቶችን በመወንጀል ንግግራቸውን ያደምቁታል። ነገር ግን ይህ ስልት አሁን ለደከመውና ለተራበው ህዝብ አይሰራም። አሜሪካውያን አሁን የሚፈልጉት ጠንካራ መሪ ሳይሆን ኑሯቸውን የሚያቃልልላቸው መሪ ነው። ትራምፕ ግን አሁንም በስልጣን ጥማትና በዝና ናፍቆት ውስጥ ሆነው የህዝቡን የልብ ትርታ ማዳመጥ ተስኗቸዋል። የሪፐብሊካን ፓርቲ አባላትም ቢሆኑ በትልቅ ውጥረት ውስጥ ናቸው። በአንድ በኩል ትራምፕን ላለመቃወም ይፈራሉ፣ ምክንያቱም ትራምፕ በፓርቲ ውስጥ ያላቸው ተጽዕኖ አሁንም ከፍተኛ ነው። በሌላ በኩል ግን በ2026 ምርጫ የህዝቡ ቁጣ ጠራርጎ እንዳይወስዳቸው ይሰጋሉ። የናሽናል ሪፐብሊካን ኮንግሬሽናል ኮሚቴ ቃል አቀባይ ማይክ ማሪኔላ ትራምፕ የባይደንን የከሰረ ኢኮኖሚ ነው የወረሱት፣ አሁን ግን ለህዝቡ እፎይታን እየሰጡ ነው በማለት ቢከራከሩም ይህ መከራከሪያ ግን በህዝቡ ዘንድ ተቀባይነትን እያገኘ አይደለም። ህዝቡ ያለፈውን ተወው፣ አሁን ምን እየሰራህ ነው የሚል ጥያቄ እያቀረበ ነው። ይህ ጥያቄ ደግሞ ለትራምፕና ለሪፐብሊካኖች እጅግ ከባድ ነው። ትራምፕ በሁለተኛው የስልጣን ዘመናቸው ሊያሳዩት የፈለጉት የአሜሪካ ዳግም ትንሣኤ አሁን ወደ የአሜሪካ የኢኮኖሚ ምስቅልቅል እየተቀየረ ነው። ትራምፕ በንግድ ፖሊሲዎቻቸው አማካኝነት የዓለምን ገበያ ለማንቀጥቀጥ ቢሞክሩም ንዝረቱ ግን ተመልሶ የመጣው ወደ አሜሪካውያን ቤቶች ነው። ይህ ደግሞ በትራምፕ ላይ ያለውን የመተማመን መሰረት አናውጦታል። የአሜሪካውያን አዲስ ፍላጎት አሁን ካለው የትራምፕ ታላቅነት ይልቅ መደበኛነትን የሚመርጥ ይመስላል። ጦርነትና ግጭት ሰልችቶታል። የዋጋ ንረትና የኢኮኖሚ አለመረጋጋት ሰልችቶታል። ይህ የህዝብ ስሜት ደግሞ ትራምፕን ወደማይፈልጉት የፖለቲካ አዘቅት ውስጥ እየከተታቸው ነው። በትራምፕ ካምፕ ውስጥ የሚታየው ጭንቀት ሌላው ማሳያ ደግሞ ትራምፕ በቅርቡ ያደረጉት የጋዜጣዊ መግለጫ ነው። በዚህ መግለጫ ላይ ትራምፕ ስለ ጠቅላይ ፍርድ ቤቱ ውሳኔ ሲናገሩ ቁጣና ብስጭት ይታይባቸው ነበር። ፍርድ ቤቱና ዳኞቹን ሲወርፉ፣ በሌላ በኩል ደግሞ ስለ አክሲዮን ገበያው ስኬት ሲመኩ መታየታቸው ምን ያህል ከእውነት ጋር እንደተጣሉ ያሳያል። ትራምፕ አሁን እኔ ሁሌም ትክክል ነኝ በሚል እብሪት ውስጥ ናቸው። ነገር ግን ፖለቲካ በቁጥርና በህዝብ ድምፅ የሚለካ በመሆኑ ትራምፕ ይህንን እውነት ሊሸሹት አይችሉም። የአጋማሽ ዘመን ምርጫው ሲቃረብ ትራምፕ በንግግራቸው ብቻ ሳይሆን በተግባራቸውም ሊፈተኑ ነው። የትራምፕ ትልቁ ስጋት የመነጨው ከገቡት ቃልና ከመሬት ላይ ካለው እውነታ መቃረን ነው። ወደ ስልጣን ሲመለሱ ለአሜሪካውያን ቃል የገቡት የኢኮኖሚ ወርቃማ ዘመን እንደሚመጣ ነበር። ነገር ግን አሜሪካውያን ዛሬ እያዩት ያሉት የወርቅ ዘመን ሳይሆን የኪሳራ ዘመንን ነው። ፕሬዝዳንቱ በተደጋጋሚ የአክሲዮን ገበያው በታሪክ ታይቶ የማይታወቅ ሪከርድ ሰበረ፣ ዳው ጆንስ 50 ሺህ ገባ እያሉ ቢመኩም ተራው ህዝብ ግን ይህንን ስኬት በኪሱ ውስጥ ሊያገኘው አልቻለም። ለአንድ መደበኛ አሜሪካዊ ቤተሰብ የዳው ጆንስ 100 ሺህ መግባት ትርጉም የሚኖረው የልጆቹን ትምህርት ቤት ክፍያና የየዕለት ምግቡን ዋጋ መቀነስ ሲችል ብቻ ነው። ትራምፕ ግን አሁንም በዚያው በድሮውና በከፍተኛው የቢዝነስ ዓለም ትርክት ውስጥ ተዘፍቀው ቀርተዋል። ይህ በእንዲህ እንዳለ በትራምፕ ላይ ሌላው ያልተጠበቀ ጥቃት የመጣው ከአሜሪካ ጠቅላይ ፍርድ ቤት ነው። ፍርድ ቤቱ ትራምፕ አሜሪካን ቀዳሚ አደርጋለሁ በሚል መመሪያ የጣሏቸውን ዓለም አቀፍ ታሪፎች በሙሉ ውድቅ ማድረጉ በፕሬዝዳንቱ ላይ የተሰነዘረ ታሪካዊ ሽንፈት ነው። በ6-3 ድምፅ የተወሰነው ይህ ውሳኔ ትራምፕ በራሳቸው በሾሟቸው ዳኞች ጭምር መከዳታቸውን ያሳያል።
የታሪፍ ፖሊሲያቸው የውጭ ዕቃዎችን በማስወገድና የአሜሪካን ምርት በማበረታታት ላይ የተመሰረተ ቢሆንም በተግባር ግን የሆነው የሸቀጦች ዋጋ መናርና የንግድ ጦርነት መባባስ ነው። ፍርድ ቤቱ ይህንን የትራምፕን ፍጹም ስልጣን የመገዳደር እርምጃ መውሰዱ ፕሬዝዳንቱን ክፉኛ አስቆጥቷቸዋል። ትራምፕ በሰጡት ጋዜጣዊ መግለጫ ፍርድ ቤቱንና ውሳኔውን ቢወርፉም ሕዝቡ ግን በሕግ አግባብም ቢሆን የትራምፕ አካሄድ አደገኛ መሆኑን እንዲገነዘብ አድርጎታል። የአሜሪካውያን አዲስ ፍላጎት አሁን ካለው የፖለቲካ ሽኩቻ እጅግ የራቀ ነው። ሕዝቡ የሚፈልገው ፖለቲካዊ ድል ሳይሆን ኢኮኖሚያዊ ዋስትና ነው። በቅርቡ የተካሄዱ ጥናቶች እንደሚያሳዩት 63 በመቶ መራጮች ትራምፕ ኢኮኖሚያዊ ተስፋዬን አላሟሉም ብለው ያምናሉ። በተለይም መካከለኛውን የህብረተሰብ ክፍል ለመርዳትና የኑሮ ውድነትን ለመቀነስ የገቡት ቃል የበላኸው ይጥፋ አይነት ሆኖባቸዋል። ዲሞክራቶች ይህንን አጋጣሚ በመጠቀም ሰፊ የፖለቲካ ዘመቻ ከፍተዋል። የዲሞክራቲክ ኮንግሬሽናል ካምፔን ኮሚቴ ሰብሳቢ ሱዛን ዴልቤን ትራምፕን ቃል አባይና የህዝብ ስቃይ የማይሰማቸው በማለት እየከሰሱ ነው። በመጀመሪያው ቀን ዋጋ እቀንሳለሁ ብለው ነበር፣ አሁን ግን የታየው ትልቅ ውሸት ነው የሚለው ድምጻቸው በየመገናኛ ብዙሃኑ እያስተጋባ ይገኛል። ይህ የፖለቲካ ማዕበል ሪፐብሊካኖችንም በትልቅ ስጋት ውስጥ ጥሏቸዋል። በ2026 የሚካሄደው የአጋማሽ ዘመን ምርጫ እየቀረበ ባለበት በዚህ ወቅት በህዝቡ ዘንድ ያለው የኢኮኖሚ ቅሬታ የሪፐብሊካን ፓርቲን የበላይነት አደጋ ላይ ጥሎታል። የሪፐብሊካን ስትራቴጂስቶች በምስጢር እንደሚናገሩት ከሆነ በንግግርና በፕሮፓጋንዳ ብቻ ህዝቡን ማሳመን የማይቻልበት ደረጃ ላይ ተደርሷል። ህዝቡ ለውጡን በቤቱና በኪሱ ውስጥ ማየት ይፈልጋል። ትራምፕ ግን አሁንም በግትርነት ሁሉንም ነገር አውቃለሁ በሚል እሳቤ ውስጥ ሆነው የህዝብ አስተያየት ጥናቶችን የሐሰት በማለት ለማጣጣል ይሞክራሉ። እውነተኛው የህዝብ አስተያየት በጣም ጥሩ ነው፣ እነዚህ ግን አደገኛ ወሬዎች ናቸው በማለት በትሩዝ ሶሻል ላይ የሚጽፉት ጽሑፍ ምን ያህል ከእውነታው እየራቁ መሆናቸውን ያሳያል። የትራምፕ የሁለተኛው ዘመን ስልጣን ትልቁ ፈተና የነበረው የታሪፍ ጦርነት ነው። ፕሬዝዳንቱ ይህንን ፖሊሲ እንደ ትልቅ የኢኮኖሚ መሳሪያ ቢመለከቱትም በተግባር ግን የዋጋ ግሽበቱን በማባባስ ህዝቡን አስቆጥቷል። ታሪፍ ማለት በተዘዋዋሪ መንገድ አሜሪካውያን ሸማቾች የሚከፍሉት ተጨማሪ ታክስ መሆኑን ህዝቡ ተገንዝቧል። ዲሞክራቶች ትራምፕ በታሪፍ ስም የህዝቡን ኪስ እየዘረፉ ነው የሚል ትርክት በመገንባት የ2026ቱን ምርጫ የትራምፕ የታሪፍ ፖሊሲ ውድቀት አድርገው እያቀረቡት ነው። ትራምፕ ግን አሁንም ስልታቸውን ከመቀየር ይልቅ ፍርድ ቤቱ የዘጋባቸውን በር በሌላ የህግ አቅጣጫ ለመክፈትና ታሪፉን ለመቀጠል እየጣሩ ነው። ይህ ደግሞ በኮንግረስ ውስጥ ሌላ ትልቅ ፍጥጫ እንደሚፈጥር ይጠበቃል። እየተጠበቀ ያለው የትራምፕ የሀገሪቱ ሁኔታ ንግግር ትራምፕ ራሳቸውንና ፓርቲያቸውን ለማዳን የሚጠቀሙበት የመጨረሻው ዕድል ሊሆን ይችላል። በዚህ ንግግር ላይ ትራምፕ ምን አይነት ድምፅ ይዘው እንደሚወጡ ሁሉም በጉጉት ይጠብቃል። አሁንም እኔ ታላቅ ነኝ የሚለውን ትርክት ይቀጥሉ ይሆን ወይስ የህዝቡን ሮሮ ሰምተው የፖሊሲ ለውጥ እንደሚያደርጉ ፍንጭ ይሰጣሉ? የፖለቲካ ተንታኞች እንደሚሉት ከሆነ ትራምፕ ስህተታቸውን አምነው የመቀበል ልማድ ስለሌላቸው ንግግራቸውን ዲሞክራቶችንና ፍርድ ቤቱን በመተቸት ሊያደምቁት ይችላሉ። ነገር ግን ይህ ስልት አሁን ላለውና ለተከፋው ህዝብ የሚሰራ አይመስልም። አሜሪካውያን አሁን የሚፈልጉት ጠንካራ መሪ ሳይሆን ሰላምና ብልጽግናን የሚሰጥ መሪ ነው። የሪፐብሊካን ፓርቲ አባላትም ቢሆኑ በትልቅ አጣብቅኝ ውስጥ ናቸው። በአንድ በኩል ትራምፕን በመቃወም በፓርቲው ውስጥ ያላቸውን ድጋፍ ማጣት አይፈልጉም። በሌላ በኩል ደግሞ ህዝቡ በኢኮኖሚው ላይ ያለውን ቁጣ ይፈራሉ። ትራምፕ የባይደንን የከሰረ ኢኮኖሚ ነው የወረሱት የሚለው መከራከሪያቸው በህዝቡ ዘንድ ተቀባይነት እያጣ ነው። ህዝቡ ያለፈውን ተወው፣ አሁን ምን እየሰራህ ነው የሚል ጥያቄ እያቀረበ ነው። ይህ ጥያቄ ለትራምፕ ካምፕ እጅግ ከባድ ነው። ትራምፕ የገቡት የወርቃማው ዘመን ቃል ኪዳን አሁን እንደ ትልቅ ሸክም እየከበዳቸው ነው። የአሜሪካ ፖለቲካ አሁን ባለበት ሁኔታ ትራምፕ ከታላቅ ተስፋ ወደ ታላቅ ስጋት እየተቀየሩ ነው። ለ10 ዓመታት ያህል የታጀቡት የኢኮኖሚ ድል አሁን ወደ ሽንፈት እየተቀየረ ነው። አሜሪካውያን አዲስ ፍላጎት አላቸው። እሱም በሰላም የመኖርና የኢኮኖሚ ዋስትና የማግኘት ፍላጎት ነው። ትራምፕ ይህንን ፍላጎት ማሟላት ካልቻሉ የ2026ቱ የሀገሪቱ ሁኔታ ንግግራቸው የመጨረሻው የውድቀት ምዕራፍ መጀመሪያ ሊሆን ይችላል። ዓለም በጉጉት የሚጠብቀው ይህ ንግግር የትራምፕን ቀጣይ 2 ዓመት ጉዞ ብቻ ሳይሆን የአሜሪካን የወደፊት ዕጣ ፈንታም የሚወስን ይሆናል። ትራምፕ አሁንም እኔን ካላመናችሁ አገሪቱ ትጠፋለች የሚል የፍርሃት ፖለቲካ ለመርጨት ቢሞክሩም ህዝቡ ግን አሁን የነቃ ይመስላል። ከንግግር ይልቅ ተግባርን፣ ከታሪፍ ይልቅ ዳቦን፣ ከጥላቻ ይልቅ ሰላምን እየመረጠ ነው። ይህ የአሜሪካውያን አዲስ ምርጫ ደግሞ ለትራምፕ ታላቁ ስጋታቸው ነው። ትራምፕ ወደ ኮንግረስ አዳራሽ ሲገቡ የካሜራዎች ብልሽታና የደጋፊዎቻቸው ጭብጨባ ቢኖርም ከጀርባቸው ያለው እውነት ግን መራራ ነው። የአሜሪካ ህዝብ ጀርባውን ሰጥቷቸዋል። የኢኮኖሚው አስማታቸው ከሽፏል። ቃል የገቡት ወርቃማ ዘመን የለም። አሁን ያለው የትራምፕ ትግል አገርን ለመምራት ሳይሆን ራሳቸውን ከታሪክ ተወቃሽነት ለማዳን ነው።
የትግል ደግሞ እጅግ አስቸጋሪና ተስፋ የሌለ ይመስላል። አሜሪካ አሁን ያለችው በትልቅ የታሪክ መገንጠያ ላይ ነው። ትራምፕም የዚህ ታሪክ ተዋናይነታቸው እያበቃ መሆኑን የሚያሳይ ምልክት በየቦታው እየታዩ ነው። We've defended the borders of other nations while leaving our own borders wide open for anyone to cross and for drugs to pour in at a now unprecedented rate.